ሰላም ሰላም እንኳን ደህና መጣችሁ ገዢም ሆናችሁ ሻጮች። የዛሬው መረጃ ውሳኔያችሁን ሊያስቀይር ይችላል። የዛሬን የ18 እና የ21 ካራት በ10 ግራም ወርቅ የተሰራ ወርቅ ማለት ነው። የአንገት ሐብል ሊሆን ይችላል፣ የእጅ ቀለበት ሊሆን ይችላል። እንዴት መግዛት እንደምትችሉ በምትሸጡበትም ሰዓት ምን አይነት የሽያጭ ቅደም ተከተሎችን መከተል እንደሚገባችሁ የምነግራችሁ ይሆናል። በዋናነት ግን የ18 እና የ21 ካራትን የ10 ግራም የወርቅ ዋጋ በፒያሳ ማለት ነው በስንት እየተሸጠ እንደሚገኝ በአማካኝ ዋጋ መረጃን የምንነግራችሁ ነው የሚሆነው ማለት ነው። ተመልካች አድማጮቻችን ይህ እጅግ በጣም ወሳኝ የሆነ መረጃ ነው። እንደምታውቁት ከሆነ በተለይ በዚህ ሰዓት ላይ እጅግ በጣም በከፍተኛ ደረጃ የወርቅ ዋጋ በመቀያየር በሚገኝበት ሰዓት ላይ እንደዚህ አይነት የወርቅ ዋጋዎችን መከታተል ዕለታዊ በሆነ መልኩ ይጠቅማችኋል። ምክንያቱም የዛሬና የትላንት ወርቅ ዋጋ እጅግ በጣም በመለየት ላይ ስላለ ማለት ነው። እሱ ብቻ ሳይሆን የወርቅ ዋጋ በአሁኑ ሰዓት ላይ እንደ ከፍተኛ የሆነ ኢንቨስትመንት ነው በመቆጠር ላይ የሚገኘው። ዛሬ እየገዛችሁ የምትገኙትን የወርቅ ዋጋ ነገ ላይ ላታገኙት ትችላላችሁ። ወርቅ ዋጋው አንዴ ሰማይ አንዴ ታች አንዴ ላይ እያለ ነው የሚገኘው ማለት ነው። በተጨማሪም ደግሞ ምን አዲስ ነገር አለ ስለ ወርቅ የሚለውንም መረጃን አክዬ ነግራችኋለሁ። ታዲያ ቪዲዮን እስከመጨረሻው ድረስ አብራችሁን መከታተል አትርሱ። አሁን ቀጥታ ወደ መረጃው ከመሄዳችን በፊት ቪዲዮን ላይክ ማድረጋችሁን እርግጠኞች ሁኑልኝ። በተጨማሪም ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ወቅታዊ የሆነ የወርቅ ዋጋዎችን መከታተል አትርሱ። አሁን ወደ መረጃዎቹ ነው የምንሄደው። በመጨረሻም ምን አይነት ጥንቃቄን ማድረግ እንደሚያስፈልጋችሁና ምን አይነት ጥንቃቄን ማድረግ እንዳለባችሁ የምነግራችሁ ይሆናል ማለት ነው። በተለይ ደግሞ የኢንቨስትመንት 24 ካራት ወርቅን ስትገዙ የጥራት ማረጋገጫ ሰርቲፊኬት ብትቀበሉ እንዲሁም ደግሞ የጥራት ማረጋገጫ ሰርቲፊኬት ያላቸው ቤቶች ላይ ብታተኩሩ ጥሩ ስም ያላቸው ወርቅ ቤቶች ላይ ሄዳችሁ ብትገዙ ይመከራል ማለት ነው። እንደምታውቁት ከሆነ በፒያሳ ዋና ጎዳና ላይ የሚገኙት ትልልቅና አንጋፋ ቤቶች እንዲሁ የ18 እና